ምን ታዘባለሁ መሰላችሁ ማለት ዝም ብሎ ማለፍ ስለማልችል ማለት ነው በጣም ኢምፖርታንት ነው በጣም አዳምጡት ሁላችሁም ሐሩር በበዛበት መርገጫ ለሌለው ጫማ በሚያቃጥልበት ሀገር ውስጥ የሰው ልጅ ወጥቶ ለመግባቱ በኤሲ ለሚንቀሳቀስበት ሀገር ዝናብ የለው ውሃ የለው በዛ በሚያቃጥል በረሃ ውስጥ ሲኦል ውስጥ በሚጋረፍ እሳት ውስጥ ስደት ሀገር ምግብ ይደፋል የእውነት ይልምላችሁ አረብ ሀገር ምግብ ይደፋል በዛ አሸዋ ላይ በዛ በረሃ ላይ ምግብ ይደፋል በዛ ምንም በማይበቅልበት ሀገር ላይ ምግብ ይደፋል እኛስ ኢትዮጵያ ውስጥ ሁሉ ነገር በሞላበት ሀገር ውስጥ ፋሲሊቲ ባለበት ሀገር ውስጥ ውሃ አለን ዝናብ አለን መብራት አለን ሁሉ ነገር መሬት አለን በቂ መሬት አለን እንኳንስ በቴክኖሎጂ ታርሶ አይደለም እንኳንስ በቴክኖሎጂ ታርሶ አይደለም ኢትዮጵያ ውስጥ እውነቴን ነው የምላችሁ በእጅ እንኳን ታርሶ ለዓለም ምን በቃበት ሀገር ናት በገበሬ ታርሶ በእጅ ታርሶ በባህላዊ ታርሶ ለዓለም ማስተዳደር ትችላለች ግን አንዳንድ ግለሰቦች ይመረጡና የሀገሪቷን ሀብት በግላቸው ይዘው ስልጣን ላይ ሲቀመጡ የሀገሪቷን ጠቅላላ ሀብት እጃቸው ላይ ቁጥጥር ውስጥ ያረጉና የነበሩ የትግራይ ህዝቦች የነበሩ ባለስልጣኖች አይተናልኩ ምን ያህል አኗኗር እንደሚኖሩ አይደለ ግን አሁን ዛሬ ግን የትግራይ ህዝብ ነው ተራበ የሚባለው አያችሁ ትግራይ ህዝብ ደሃው ህዝብ ያለቀ ነበር የተወሰኑ ስልጣን ላይ የነበሩ ደግሞ የሀብት ማማ ላይ ናቸው በዚህ በጥጋብ ሀገር ውስጥ ሁሉ ነገር በሞላበት ለዓለም በምንተርፍበት ሀገር ውስጥ ዛሬ በረሃብ ተዘግቶባቸው ተቆልፎባቸው ዛሬ እየተጎተቱ ጁስ ሲሰጣቸው የሚወድቁ ፖለቲካ ነው ይባላሉ የእውነት ይገርማል አይደል እንደዛ ያየናቸው አይናችን እያየ ጁስ ሲያጠጣቸው ይወደቁ ያየ ፖለቲካ ነው የሚሰሩት እውነት ከማንነት እንደዚህ ወተና ከማንነት እንደዚህ ወተና ወዴት ነው ምን ሄደ ያለ ነው ግን ቤት ይቁጠረው ኢትዮጵያ ውስጥ ለብሰን ስንሄድ ሰው እንመስል በሚሊዮን ህዝብ የተራበ ህዝብ አለ እናቶች በየቤተክርስቲያን ስር አባቶች በየጎዳናው እውነቴን ነው የምላችሁ እኛ ላይ ስላልደረሰ እኔ አላውቅም እኔ በጣም ካቅሜ በላይ ሆኖብኛል ብዙም መናገር አልቻልኩኝ ግን ማለት ጥሩ ኢትዮጵያውያን ናችሁ በጣም እጅ ለእጅ ተያይዛችሁ የምታደርጉት ነገር ልብ ይነካል ይሄ ግን የእናንተ ድርሻ አልነበረም መሆን የነበረበት አንደን መሪ አለን ሀገሪቷን የሚያስተዳድር ሰው አለ እና የሁሉም ኃላፊነት ነበር